እመቤታችንን የምናመሰግን እኛ ብቻ አይደለንም። ያመንም ያላመኑትም አካላት እመቤታችንን ያመሰግናሉ። ያመን ወደን እናመሰግናታለን። ያላመኑት ደግሞ ተገደው ያመሰግኗታል። ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል ያለች እና መጽሐፍ ቅዱስ የማያነብ ትውልድ አለ በዚህ ምድር ላይ አለ ወይ? የለም። ፈላስፎች አነቡታል። በዓለም ላይ ተቀባይነት ካላቸው መጽሐፍት የመጀመሪያው ነው። እምነት የለሾች አነቡታል። መናፍቃን ያነቡታል መጽሐፍ ቅዱስን እና የሉቃስ ወንጌል ግልጥ አድርገው ሲያነቡት ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ ይላሉ። ወደው ነው ማለት ነው። ተገደው ያመሰግናሉ። ነገር ግን ክብር የሚያሰጠው ተገዶ ማመስገን አይደለም። ተገዶ ማመስገን ክብር የለውም። ወዶ ማመስገን ግን ክብር አለው። እኛን ከእነሱ የሚለየን ተገደን ሳይሆን ወደንና አምነን ነው የምናመሰግናት። በእውነት ደስ ሊለን ይገባል ክርስቲያኖች። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው የዚህ ታላቅ ካቴድራል አገልጋዮች፣ የምስራችን ወንጌል የምትነግሩ ሰባኪያን ወንጌል፣ በዝማሬ የምታገለግሉ ዘማሪያንና ዘማሪያት፣ በዚህ የምሕረት አደባባይ ቅዱስ ቃሉን ለመስማት ቅዱስ ስሙን ለመጥራት የተሰበሰባቸው የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በንጽህና መላእክትን የምትመስሉ ቅልቡና ትሕትና ያላቸው ሕፃናት፣ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንድናመልከው የፈጠረን እንድናገለግለው የሰበሰበን በልዩ አጠራሩ የጠራን በቸርነቱ የጠበቀን በመግቦቱ ያልተለየን በሀብቱ ስቦ በረድኤቱ አቅርቦ በዚህ የቅድስና ተራራ ላይ የሰበሰበን ኃጢአታችንን ያልሰፈረ በደላችንን ያልቆጠረ የቸርነት ባለቤት ዕድሜ ለንስሐ ዘመን ለፍስሐ እየሰጠ ትናንትናን አሳልፎ ዛሬንም አጎናጽፎ በየዕለቱ ወደ ቤቱ የሚጠራን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ በዚህ ዕለት መገኘት ችለናል። እዚህ ቅዱስ ስፍራ ለመገኘት የእኛ ሀሳብ ብቻውን በቂ አይደለም። የእኛ ሀሳብ መነሻ የእግዚአብሔር ሀሳብ መድረሻ ነው። እግዚአብሔር ያልፈቀደለት በሀብት ያልሳበው በረድኤት ያላቀረበው እዚህ ቅዱስ ስፍራ መገኘት አይችልም። እኛ እግዚአብሔር ፈቅዶልን በዚህ ቅዱስ ስፍራ ተገኝተን ዘምረናል፣ አመስግነናል። ቃሉን ስንሰማን የቆየ ነው። ይህን የማይገኝ በጎ ዕድል በከንቱ ውዳሴ አጋንንት የማይነጥቁት በጎ ዕድል የሰጠን አምላካችን ስሙ የተመሰገነ ይሁን። ሲከፍ አድርጋችሁ ያው እዚህ ፊት አካባቢ ያሉት መብራቶች እኔ ላይ በጣም ካቅም በላይ ስለሆኑ እናንተን አላያችሁም። ምክንያቱም የመብራቱ ኃይል እናንተን ሰውሯችኋል ማለት ነው። እኔ እንዳላያችሁ ባያችሁ ኖሮ ጥሩ ነበር። አሁን እየሄዳችሁ ይሆን ተኝታችሁ ይሆን እኔ አይታየኝምና ቢያንስ እስኪ ድምፃችሁን በደንብ ልስማው። ያ ደግሞ የኔ አይኔ እንደምታውቁትና የኔ መብራት የመቋቋም መስለኝም ያው የልባውቅ ኖሮ የልባውቅ እነዚህን መብራቶችን ባውቅ ኖሮ አንድ ቻይና መነጽር ይዤ መጣ ነበር ለመከላከል። ዞሮ ዞሮ ያው እሱ እኔ ስላላሰብኩት አልሆነም። አሁን ያው በጥቂቱ በዚህ በኩል ያላችሁና በዚህ በኩል ያላችሁ ትታዩኛላችሁ። ለተወሰኑ ደቂቃዎች እንነጋገራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉን ለሁላችን እንዲያድለን ቅዱስ ፈቃዱ ይሆንልን። ሲደግማቸው አመስግኑት። እግዚአብሔር አምላካችን የተመሰገነ ይሁን። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። የምንነጋገርበት የትምህርታችን ርዕስ ነው።
እኔ እየመራችሁ እናንተ እየተከተላችሁ ይህን ቃል በጋራ እንናገራለን። ከእግዚአብሔር ተልከው በሉ ተናገሩ። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። እስኪ መልሱ። በቃ ያው ከእግዚአብሔር ተልከው ላይ የቀራችሁ ደግሜ እላለሁ ማለት ነው። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። እስኪ አሁን በሉ። በጣም የሚደንቅ ነው። አሁን በደንብ ይዛቸዋል። አንድ ችግር ብቻ ነው ያየሁት፣ ያው አንድ ላይ ማለት አለመቻል፣ መለያየት። ያው እሱ ደግሞ ያው ዓለም ላይ ያለ ችግር ነው። ዓለም ላይ ያለው መለያየታችን እዚህ እግዚአብሔር ቤቱም እንደ ጅራት ተከትሎን ይመጣል። አንድ ላይ መናገር አልቻልንም። ከዚያ ውጭ ቃሉን መናገር ሁላችንም እንችለናል። እስኪ አንድ ላይ ሁላችሁ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። የምታሰብሩበት አንቺ ብፅዕት ነሽ የሚለው ላይ ነው። ይህ ኃይለ ቃል በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ተመዝግቦ የምናነበው የምንመለከተው ኃይለ ቃል ነው። ኃይለ ቃሉ ሁለት ነገሮችን ይዟል። አንደኛው ምስጋና ነው፣ ሁለተኛው ደግሞ ምስክርነት ነው። ቃሉን የተናገረችው ቅድስት ኤልሳቤጥ በመንፈስ ቅዱስ ተቃኝታ በጸጋ እግዚአብሔር ተጎብኝታ እመቤታችን ለማመስገን ብፅዕናዋን ቅድስናዋን ለመመስከር እግዚአብሔር አንደበቷን ለምስጢር ልቡናዋን ለመልካም ነገር ስላዘጋጀው ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ አለቻት። ብፅዕት ነሽ ብላ የእመቤታችንን ብፅዕና ቅድስና መሰከረች። እየመሰከረች ደግሞ አመሰገነቻት። እያመሰገነች መሰከረችላት፣ እየመሰከረች ደግሞ አመሰገነቻት። ይህ ኃይለ ቃል በአንድ ወንጭፍ ሁለት ወፍ እንደሚባለው ኃይለ ቃሉ አንድ ነው። ነገር ግን ሁለት ዋና ዋና ነገሮችን ይዟል። ምስጋናና ምስክርነትን ያዘለ ኃይለ ቃል ነው። እንግዲህ በዚህ ምድር ላይ ከከበሩ የከበረች ከተለዩ የተለየች ምስጋና ከሚገባቸው ሁሉ ምስጋና የሚገባት ከእግዚአብሔር ቀጥሎ ከቅዱሳን ሁሉ በላይ ከፍ ያለችና ምስጋና የሚገባት ማናት? እመቤታችን ቅድስት ድንግል ማርያም ናት። እስቲ አመስግኗት ሁላችሁ። ኤልሳቤጥ በጣም በእድሜ የሸመገለች ባልቴት ናት። እናንተ ከእሷ አታረጁም። በደንብ አድርጋችሁ አመስግኑ። እመቤታችን ቅድስት ድንግል ማርያምን እስካሁን ስለ እሷ ስላልተማራችሁ አይደለም ይህን ርዕስ ያነሳሁት። አሁን ያለንበት ወቅት የእመቤታችን የቅድስት ድንግል ማርያምን ጾም እየጾም ያለንበት ጊዜ ነው። ይህ ጾም የጾሙት ቅዱሳን ሐዋርያት ናቸው። መታሰቢያነቱ ደግሞ የእመቤታችን ነው። በዚህ ወቅት አብዝተን የምንሰማው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ቅዳሴዋ ይተረጎማል። በዚያ ውስጥ ጥልቅ የሆነ የነገረ መለኮት ሐሳብ አለ። የእመቤታችን ምስጋና በመንፈስ ቅዱስ የተቃኙ በጸጋ እግዚአብሔር የተጎበኙ እና አባ ሕርያቆስና እነ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው ብለው ይመኙ ነበር። እነሆ የተመኙትን የሚገልጽ የፈለጉትን የማይረሳ የለመኑትን የማይረሳ እግዚአብሔር አይምሯቸው በእውቀት እንዲሞላ በማድረግ የእመቤታችን ምስጋና በዝቶላቸው እንደ ጎርፍ በበዛ ምስጋና እመቤታችንን አመስግነዋታል። እናንተ ከነሱ አትበልጡም። እስኪ አመስግኗት ሁላችሁ። በመንፈስ ቅዱስ የተቃኙ የተጎበኙ ከእውቀት አልፈው ርቀት ላይ የደረሱ ቅዱሳን ማንን አመስግነዋል? እመቤታችንን አመስግነዋል።
እመቤታችንን ለማመስገን መሪ የሚሆኑ ሉተራውያን ሊሆኑ አይችሉም። እመቤታችንን ለማመስገን መሪ የሚሆኑት እነ ቅዱስ ኤፍሬምና እነ አባ ሕርያቆስ አባቶቻችን ናቸው። እስኪ እነሱን መስላችሁ የእነሱ ልጅ መሆናችሁን በሚገልጥ ሁኔታ እመቤታችን ቅድስት ድንግል ማርያም ያው ብዙ ጊዜ እንደምንላችሁ ስለ እመቤታችን ስለ ቅድስት ድንግል ማርያም መጀመር እንጂ መጨረስ አይቻልም። መጀመር ይቻላል፣ ምን ማለት አይቻልም? መጨረስ አይቻልም። ምክንያቱም በቤተ ክርስቲያናችን ውስጥ ጥልቅ ከሚባለው የነገረ መለኮት ትምህርት ቀጥሎ በጣም እጅግ ጥልቅና ረቂቅ ከሚባለው ነገረ ማርያም የሚባለው ትምህርት ነው። እንደ ነገረ መለኮት በእምነት እንቀበለዋለን እንጂ በእውቀት ልናረጋግጠው አንችልም። በሕቱም ድንግልና መጽነስ፣ በሕቱም ድንግልና መውለድ፣ ከዚያ ምሳል ሰማይ ምድር የማይወስኑትን አምላክ መወሰን መቻል፣ ይህ ለሥጋዊ ለደማዊ ፍጡር የማይቻል ነገር ግን ለእመቤታችን የተቻለ ከሰው አእምሮ በላይ የሆነ አእምሯችን ሊመረምረው ቃላችን ሊናገረው ሕሊናችን ሊያስበው አቅም ያንሰዋል። አንደበታችን ስለ እሷ መመርመር አይችልም። አእምሯችን ስለ እሷ መርምሮ አንደበታችን ለእሷ ክብር በሚገባና በሚመጥን መልክ ሊናገር አይችልም። ስለዚህ መጀመር ይቻላል፣ ምን ማለት አይቻልም አልኳችሁ? መጨረስ አይቻልም። የእመቤታችን ምስጋና እንደ ሰማይ ኮከብ እንደ ምድር አሸዋ ቢበዛልንና ብናመሰግናት ብለው የተመኙ ምስጋናዋን አልጨረሱም፣ ጀምረዋል። የተነሱት ሊቃውንት ሁሉ እሷን ያመሰግናሉ። ከመላእክት፣ ከነቢያት፣ ከቅዱሳን አበው ጀምሮ የእመቤታችን ምስጋናዋ አልተቋረጠም። ትናንትና የነበረ ዛሬም ያለ ነገም የሚቀጥል ነው። ነገር ግን እመቤታችንን ለማመስገን በመንፈስ ቅዱስ መቃኘት በጸጋ እግዚአብሔር መጎብኘት ያስፈልጋል። ዝም ብሎ ማንም ሰው ብድግ ብሎ ዳቦ በቀደደው አፉ እመቤታችንን ሊያመሰግን አይችልም። እመቤታችንን ለማመስገን መመረጥ የመንፈስ ቅዱስ ማደሪያ መሆን ያስፈልጋል። ስለዚህ የመንፈስ ቅዱስ ማደሪያ የነበረችው ቅድስት ኤልሳቤጥ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምን ነሽ አለቻት? ብፅዕት ነሽ ስትል አመሰገነቻት። ብፅዕት ነሽ ብላ እያመሰገነች ቅድስናዋንና ብፅዕናዋን ደግሞ መሰከረች። አሁን ይህ ቃል እንደ ምስክርነትም እንደ ምስጋናም ነው የምንቀበለው። በምስክርነቱ እናምነዋለን፣ በምስጋናነቱ እናመሰግንበታለን። እመቤታችን ቅድስት ድንግል ማርያም ይህን አጽንኦት ስትሰጠው አይተናል። እነሆ ከዛሬ ጀምሮ ትውልድ ሁሉ እስኪ ብፅዕት በሉላቸው። ምን ይሉኛል ያለች? ብፅዕት ይሉኛል፣ ያመሰግኑኛል። ትውልደ ካም፣ ትውልደ ሴም፣ ትውልደ ያፌት፣ ትውልድ ዘይተርፍ ማለት በሕይወተ ሥጋ ያለ ትውልድ፣ ትውልድ ዘይሃልፍ ከዚህ ዓለም ወደዚያኛው ዓለም በሞት ምክንያት የተሸጋገረ በገነት በመንግሥተ ሰማያት የሚኖር ትውልድ ሁሉ ማንን ያመሰግናል? እመቤታችንን ያመሰግናል። መጽሐፍ እንደሚለን ፍጥረት ሁሉ ማንን ለማመስገን ተፈጠረ ይላል። ይህ ከዚህ ቃል የተወሰደ ነው። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል ብላለች። ትውልድ ሁሉ ማለት ፍጥረት ሁሉ ማለት ነው። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው ሀሳብ ከዚህ የወንጌል ቃል ውስጥ የተወሰደ ነው። የሰው ልጅ ያፈለቀው አእምሮ የወለደው ተራ ነገር አይደለም። ቤተክርስቲያናችን ልቦለድ የሆነ ነገር የላትም። በብሉይና በአዲስ ላይ የተመሰረተች ብሉይ ኪዳንን አዲስ ኪዳንን እንደ ዝናር ታጥቃ አሸብርቃበት ደምቃበት የምትኖር ቤተክርስቲያናችን እንዲሁ ተራ ልቦለድ የሆነ ነገር የላትም። አስራው መጻሕፍትን መሰረት አድርጋ በሚገባት ልክ እመቤታችንን ታመሰግናታለች። አምላክ ናት አትልም። የማን እናት ናት ነው የምትለው ቤተክርስቲያናችን? የአምላክ እናት ብላ ግን ታመሰግናታለች። የአምላክ እናት ከመሆን በላይ ክብርም ምስጋናም ደግሞ ሊኖር አይችልም። ታዲያ ይህ የገባ ይህ
ቅድስት ኤልሳቤጥ እነሆ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ አለቻት ነው የሚለን። ብፅዕት ነሽ ብላ መሰገነቻት። ብፅዕት ነሽ ብላ ምስክርነት ሰጠችላት። እነሆ ያ ምስክርነት ዘመን የማይሽረው ጊዜ የማይለውጠው ከትውልድ ወደ ትውልድ የሚተላለፍ የማይሻር አምላካዊ ሀሳብ ስለሆነ ከቅድስት ኤልሳቤጥ ዘመን ጀምሮ እስከኛ ዘመን ድረስ ብፅዕት ቅድስት ንጽሕት ብለን እመቤታችንን ለማመስገን ከቅድስት ኤልሳቤጥ አንደበት በመንፈስ ቅዱስ ገላጭነት የተነገረ ቃል ነው። ያንን መሰረት አድርጋ ነው ቤተክርስቲያን እመቤታችንን ዕለት ዕለት ያለማቋረጥ በውዳሴዋ በቅዳሴዋ የምታመሰግነው። ብፅዕት ነሽ ቅድስት ነሽ የምትለው እነሆ በምስጋናችን ዕለት ዕለት የማናቋርጠው የማን ምስጋና ነው? ማንም ምእመን ማንም ኦርቶዶክሳዊ ላይ የማይጠፋ መጽሐፍ ምንድን ነው ከተባለ ምንድን ነው? ውዳሴ ማርያም። ምእመናን እንዲያነቧት የተጻፈች ታምረ ማርያም፣ እንዲያው እዚያ መድረስ ያልቻልን ደግሞ ትንሿ ውዳሴ ማርያም በቅዱስ ኤፍሬም የቀረበው ከ60% በላይ ጥልቅ የሆነ የነገረ መለኮት ሀሳብ ያለበት እመቤታችን የተመሰገነችበት ምስጋና ብፅዕት ቅድስት ውድስት የሚል ክብሯን የሚገልጥ ልዕልናዋ የሚመሰክርና የሚናገር የእመቤታችን ምስጋና አለ። ያ ከኪሳችን ከእጃችን አይጠፋም። እውነት እላችኋለሁ የእመቤታችን ፍቅሯ ከልባችን ምስጋናዋ ከአንደበታችን ከራቀ እኛ በቁም ሞተናል ማለት ነው። እነሆ ፍቅሯ በልባችን ምስጋናዋ በአንደበታችን ካለ ግን በእውነተኛ ወዳችን የእመቤታችን ልጆች ነን። እስቲ የእመቤታችን ልጆች ነን የምትሉ በእውነት ከፍ ማለት ምስጋና በእግረ መስቀሉ በቀራንዮ አደባባይ ላይ ለወንጌላዊ ዮሐንስ እነኋት እናትህ ተብላ ስትሰጥ በዮሐንስ አማካኝነት የተቀበልኳት እናቴ ናት፣ የማመሰግናት እናቴ ናት፣ በቃል ኪዳኗ ጥላ ስር አርፌ ምስጋና ማቀርብላት እናቴ ናት የምትሉ እስኪ በእውነት አትወዷትም ማለት ነው እንዴ? በእውነት ምስጋና አሁን ስታጨበጭቡ ምን ስትሉ እጃችሁን በጊዜ ገዛችሁት አፋችሁን የተከራያችሁት ምን ይመስላል? በደንብ አመስግኑ። ከእግዚአብሔር የተሰጠ ለምስጋና የተሰጠ ነው። አንደበታችን ለስድብ መከፈት የለበትም። እንደ ቅድስት ኤልሳቤጥ ግን ለምስጋና መከፈት መቻል አለበት። እግዚአብሔር ያከበራቸውን የመረጣቸውን ማክበር አምላካዊ ትእዛዝን መፈጸም ነው። ደግሞ እመቤታችን ከከበሩ የከበረች ክብርና መጠኗ የማይለካ የክብሯ የልዕልናዋ ልክና መጠን ይህን ያለው የማይባል ልዩ ክብር ያላት ናት እመቤታችን ቅድስት ድንግል ማርያም። ያ ክብር እንደ ሰማዕታት በተጋድሎ የተገኘ አይደለም። እንደና አቡነ ገብረ መንፈስ ቅዱስ 100 ዘመን 500 ዘመን በገድል በመኖር የተገኘ ክብር አይደለም። በልዩ መለኮታዊ ምርጫ የተገኘ ክብር ነው። እመቤታችን ያው ታምረ ማርያም የሚል መጽሐፍ እንጂ ገድለ ማርያም የሚል መጽሐፍ የላትም። ታውቃላችሁ ለምን? ክብሯ በተጋድሎ የተገኘ አይደለም። በልዩ መለኮታዊ ምርጫ ነው እመቤታችን የአምላክ እናት እንድትሆን በዚህ እግዚአብሔር ባከበራት ሕግና መጠን እንድትከብር የሰው ምርጫ የእጅ ብልጫ የለበትም። ማነው መርጦ ያከበራት? ታዲያ እሷ ያከበራትን እኛ ብናከብራት ያንሳል ወይስ ይበዛል? ነጸረ አብ ሰማይ ወረከበ ዘከማኪ እግዚአብሔር አብ ከሰማይ ሆኖ ወደ ምድር ተመለከተ፣ ነገር ግን እንዳንቺ ያለ አላገኘም። በንጽሕና በቅድስና ያጌጠ እንዳንቺ ያለ አላገኘም። ስለዚህ ተቀዳሚ ተከታይ የሌለው ልጁን ወደ አንቺ ሰደደው። ውረድ ተወለድ ሙት ተሰቀል ብሎ ልጁን መድኃኔዓለምን ወደ አንቺ የሰደደው እግዚአብሔር አብ እንዳንቺ ያለ አላገኘም። እንዳንቺ ያለ በንጽሕና በቅድስና ያጌጠ አላገኘም። እመቤታችንን በምድር ላይ የሚመስላት የሚተካከላት የለም። የሚመስላት ማን ነው ካላችሁ እግዚአብሔር አብ ነው የሚመስላት። ማን ነው የሚመስላት አልኳችሁ? እግዚአብሔር አብ ቅድመ ዓለም ያለ እናት አካላዊ ቃልን የወለደ እመቤታችን ደግሞ እንደሱ
እንደ እግዚአብሔር ድኅረ ዓለም ከዓለም መፈጠር በኋላ ለሰው ልጆች ድኅነት መድኃኔዓለምን ያለ አባት የወለደችልን እግዚአብሔር አብን የምትመስል ሰማይና ምድር የማይወስኑትን አምላክ በክንዶቿ የታቀፈች የድንግልና ጡቶቿን ያጠባች እነሆ በሚገርመው ጀርባዋ ላይ ያዘለችው እሳተ መለኮትን በጀርባዋ ላይ አዝላ እሳተ መለኮት ያላቃጠላት ኪሩቤል በፊቱ ለመቆም የሚንቀጠቀጡለትን አምላክ እነሆ በክንዶቿ ታቀፋ የሳመች ብቸኛ ልዩ ክብር ያላት ማናት? ክርስቲያኖች እመቤታችን ቅድስት ድንግል ማርያም ናት። ታዲያ እሷን ማመስገን ክብር እንዲወርድለት ይሆን አይችልም? እሷን ያመሰገኑ ቅዱሳን አባቶቻችን እሷን በማመስገናቸው በጣዕም ላይ ጣዕም፣ በክብር ላይ ክብር፣ በከፍታ ላይ ከፍታ፣ በጸጋ ላይ ጸጋን አገኙ እንጂ ጸጋ ሲጎድላቸው አላየንም። የእሷ ስዕል በሚሳልበት ቀኝና ግራ ሆነው ሳሉ የእሷ ክብር ተርፏቸው ክብሯን እንደ ሸማ ተጎናጽፈውት ይኖራሉ። እሷን ስላመሰገኑ ነው። ስለዚህ እኛ ሰብሰብ ብለን ውዳሴዋን ቅዳሴዋን ስንሰማ ስናመሰግን ብፅዕት ስንላት እሷ ናት የምትከብረው ወይስ እኛ ነን የምንከብረው? እኛ ነን እንጂ እሷማ ከብራለች። እኛ ስላዋረድናት ዝቅ አትልም። እኛ ስላከበርናትም የሚጨመርላት ክብር የለም። ማን አንድ ጊዜ ስላከበራት እግዚአብሔር ቄሱ እኮ እንዲህ ይላል ሲቀድስ ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያም ዘይቄድስ አላ ለሊሁ ይትቄደስ አይደለ? እስመ እግዝእትነ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር። ይህን የእመቤታችንን ምስጋና ይህን የእመቤታችንን ቅዳሴ የሚቀድስ ካህን እመቤታችንን የሚያከብር አይምሰለው፣ እሱ ራሱ ይከብራል እንጂ። ማን ይከብራል አለ? የእሷ ክብር ተርፎት እሱ ይከብራል። የእሷ ቅድስና ተርፎት እሱ ይቀደሳል። የእሷ ንጽሕና ተርፎት እሱ ይነጻል። እስመ እግዝእትነ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር። እመቤታችን ቅድስት ድንግል ማርያምስ በሰማይና በምድር አንድ ጊዜ ፈጽሞ የከበረች ናት ይላል። በእውነት ክብርና ምስጋና ይድረሳል። መድኃኒዓለም ትወዱታላችሁ? በማን ያገኘው መድኃኒዓለም? በእመቤታችን በቅድስት ድንግል ማርያም። አሁን እንዲህ ካሜራማኖች የሚቀርጹበት የቆመው መብራት ባትሪ ባይኖረው ይቀርጻል? አይቀርጽም። ይህም ሊናገር አይችልም አይደለ? ያለ እመቤታችን መድኃኒዓለምን ማሰብ ይቻላል? ለቃል ርደት ለሥጋ እርገት ምክንያት የሆነች ማናት? የራቀው የቀረበባት፣ የተሰወረው የተገለጠባት፣ ረቂቁ ገዝፎ የኛን ሊያየው በሚችል መጠን ከዚህ አልፎ እንድንበላው እንድንጠጣው ሥጋውን ቆርሶ ለምግብነት ደሙን አፍሶ ለመጠጥነት ሊሰጠን የተገለጠው ከማን ነው? ታዲያ እመቤታችንን ማመስገን ይገባል። አባይ ሳይኖር ስለ አባይ ግድብ ማውራት ይቻላል? ይቻላል? ስለ አባይ ግድብ ማውራት የሚቻለው ማን ካለ ነው? ስለ መድኃኒዓለም ማውራት የሚቻለው ቅድስት ድንግል ማርያም ካለች ነው። ምክንያቱም እማያስጠማው ምግብ የሰጠችን እውነተኛው መብል እውነተኛውን መጠጥ ጠዋት በልተው ለማታ ማታ በልተው ለጠዋት የማያስፈልገውን ምግብ አንድ ጊዜ በልተነው በኃጢአት ካላረከስነው ለዘላለሙ ጸጋና ክብር የሚሰጠውን ምግብ ያገኘነው ከእሷ ነው። ስለዚህ እሷን ማመስገን ልንለምድ ይገባል። ክርስቲያኖች በእውነት አመስግኗት በደንብ አድርጋችሁ። ኤልሳቤጥ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ካነበቡት ሰዎች የበለጠ የማን ክብር ገብቷታል? የእመቤታችን ክብር ገብቷታል በደንብ። ለምን? ስለ እመቤታችን ክብር የተረዳችው ከንባብ አይደለም። ከማን የተረዳችው? ከመንፈስ ቅዱስ ነው። ከመንፈስ ቅዱስ በንባብ የምንረዳው ነገር ተረፈ እውቀት ይኖረዋል ማለት ጉድለት ሊኖረው ይችላል። በሙሉ አንረዳውም። መንፈስ ቅዱስ
ሲገልጽልን ግን ተከፍሎ አይሆንም፣ በምላት ነው የሚገልጠው መንፈስ ቅዱስ። ስለዚህ መጽሐፉ እንደሚለን እመቤታችን ቅድስት ድንግል ማርያም ዘካርያስ አንደበቱ ተዘግቶ ቤት ቁጭ ባለበት፣ አንደበቱ ተዘግቶ መናገር በማይችልበት፣ ምግብ ሲፈልግ ወደ እንጀራው እጁን በሚጠቁምበት፣ ውሃ ሲፈልግ ውሃ ወደሚጠጣበት ወደ ኩባያው ብርጭቆ በሚጠቁምበት ሁኔታ ላይ ኤልሳቤጥን የሚያነጋግራት ሰው አልነበረም። ዘካርያስ አንደበቱ ተዘግቷል፣ ሽማግሌ ነው። እሷም ሽማግሌ ናት። ባዶ ቤት ብቻዋን የ6 ወር ብላቴና ገና የተጸነሰ ዮሐንስን ጸንሳ በሽምግልና ዘመን ይከብዳል። መቼም ጽንስ እንኳን በሽምግልና ዘመን በወጣትነት ዘመንም ይከብዳል። ይህ ወንዶች ላይ ገባችሁ ይችላል። እናቶች ወደ ቢረዱታል ብዬ ገምታለሁ። ቀላል ነው እናቶች በሽምግልና ጸነሰ የለም እዚህ ወጣቱም እየተወረ መሰለኝ አይደለም፣ ከባድ ነው። ስለዚህ በዛ ሁኔታ ላይ በነበረችበት ሰዓት እመቤታችን ቅድስት ድንግል ማርያም የኤፍሬምን ተራራ አቋርጣ ወደ ኤልሳቤጥ መንደር ሄደች። ነግረን በተራራማው በኤፍሬም ሀገር ወደ ዳዊት ከተማ ደረሰች። ወደ ዘካርያስ ቤት ገባች። ኤልሳቤጥን እንዴት ነሽ አለቻት። አብስቷት ሰላምታ ሰጠቻት። ልትሄድ የሄደችው ልታነጋግራት፣ ልታወያያት፣ ልትረዳት፣ ልታግዛት ሄደች። እመቤታችን በእውነት ሁላችንም እንደማገዝ ወደ ሁላችን ትምጣለን። ሲተቀበሏት እጃችሁን ዘርግታችሁ እንኳን እመቤታችን ውሻ ሳይጠሩት ይመጣል እንዴ? ስንጠራት በእምነት ስንጠራት ትመጣለች። አባቶቻችን ሙሉ ሌሊት አደግድገው ባጭር ታጥቀው መቋሚያቸውን አስቀምጠው በጣም ጥሩም በሆነ ዜማ በአባ ጊዮርጊስ ምስጋና አደግድገው ምንድን ነው የሚለው? ንኢ ሀጌ ኦ ድንግል፣ ድንግል ሆይ ወደኛ ነይ ተባረኪን ዘንድ ነይ ያሉ ይጠሯታል። እስኪ ጥሯት እናንተ በምስጋና ወደ ኤልሳቤጥ መንደር በገባችበት ሰዓት ወመላ መንፈስ ቅዱስ ላይ ኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። አደረባት ማለት ምስጢር ገለጠላት፣ ቋንቋ አናገራት። ቅድስት ድንግል ማርያም ማመስገን የምትችልበትን ምስጢር ክብርና ልዕልናዋን አሳይቶ ገልጦ ነገራት ማለት ነው። ታዲያ መንፈስ ቅዱስ አፏን ከፍቶ ፊቷን ጸፍቶ እንድታመሰግን እንድትመሰክር አደረጋት። እንዲህ አለች፣ ወምንትኗን ከመ ትምጽእ ሀቤ እሙነ እግዚእ፣ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ምንድን ነኝ? ባሪያ ወደ እመቤቷ ትሄዳለች እንጂ እመቤት ወደ ገረዷ ወደ አገልጋዩዋ ትመጣለችን? አለች በትህትና። ይህ ካለች በኋላ ነው እስመናሁ ሶበ ሰማይኩ ቃለኪ እንዘ ትታምነኒ አንፈራጸ እጓል በውስተ ከርሥየ በፍስሐ ወበሐሤት፣ እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ውስጥ ምን አላለች? ዘለለ ያለችው። እናንተ በጣም ጠባብ ዓለም ውስጥ ነው የእናቱ ማኅፀን ጠባብ ነው የዮሐንስ። ነገር ግን የእመቤታችን ፍቅር ድንቅ የሆነው ክብሯና ልዕልናዋ በእናቱ ማኅፀን የተረዳው ዮሐንስ የእናቱ ማኅፀን ጠቦ ከመዝለል ከማመስገን ግን የገደበው ነገር አልነበረም። እናንተ አሁን አመስግኑ ስትባሉ እንኳን ይቸግራችኋል አይደለም? ማኅፀን ውስጥ ማኅፀን ውስጥ ያለ ሕፃን ማለት አስቡት፣ ክርስቲያኖች አስቡት። በራሱ እጅ ቆርሶ መጉረስ የማይችል በራሱ እጅ ልብስ አንስቶ የማይለብስ ሙሉ መግቦቱ በማን የተወሰነ ነው? እኛ ቆርሶ የሚጎርስ ቀዶ የሚለብስ እጅ አለን። አንደበታችን ግን ለምስጋና ዳር ዳር ይላል። እስቲ በደንብ አድርጋችሁ እናቱ ስትል እሱ በእናቱ ማኅፀን ውስጥ ሆኖ አመሰገነ። ኤልሳቤጥም እንደዚያው ካለች በኋላ ነው ከእግዚአብሔር ተልከው የነገሩሽን እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ነይ ዓመተ እግዚአብሔር፣ እነሆ የእግዚአብሔር አገልጋዩ አለው እንደ ቃል ይሆንልኝ ብለሽ የምትቀበይ አንቺ የምታምኚ አንቺ ምንድን ነሽ አለቻት? ብፅዕት ነሽ፣ ቅድስት ነሽ፣ ንዕድ ነሽ፣ ክብርት ነሽ ያለች ቅድስት ኤልሳቤጥ በመንፈስ ቅዱስ በተቃኘ አንደበት አመስግናታለች። እኛም ያንን መሰረት አድርገን ነው እመቤታችንን የምናመሰግነው። እመቤታችን ቅድስት ድንግል ማርያም
የሰው ልጅ ከውድቀቱ የተነሳባት፣ ከራቀበት የቀረበባት፣ በመርገም ተጎናጽፎ ይኖር የነበረው ዓለም በቅድስና የተጎናጸፈው በእመቤታችን ምክንያት ነው። ስለዚህ በእውነት እሷን ማመስገን ይገባል። ውለታዋን መርሳት ተገቢ አይደለም። እስቲ አመስግኗት ደግማችሁ። ነቢያት እንዲህ ይሏታል፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር የእግዚአብሔር ከተማ ስላንቺ እግዚአብሔር ያደረገው ነገር ድንቅ ነው፣ ጥልቅ ነው፣ ረቂቅ ነው እያሉ ነው የሚያመሰግኗት። ሀገረ እግዚአብሔር እያሉ ነው የሚጠሯት። እመቤታችን ቅድስት ድንግል ማርያም የእግዚአብሔር ከተማ ነው የምትባለው። የማን ከተማ? የእግዚአብሔር ከተማ። ልክና መጠኑ ይሄን ነው ሊባል አይችልም። የእሱን ምላት፣ ስፋት፣ ርቀት ተመልከቱ። ለእግዚአብሔር ከተማው ማደሪያው፣ መገለጫው፣ መሰወሪያው ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ቅድስት ኤልሳቤጥ ያገብቷታል። የጌታዬ እናት አለቻት። የማን እናት? የጌታ እናት መሆኗን ማን ነገራት? መንፈስ ቅዱስ ሞላባት አይደል? መጀመሪያ ክብሯን ልዕልናዋን ገለጠላት። የአምላክ እናት መሆኗን ለማንም የማይሰጥ በክብረ ድንግልና ላይ ክብረ ወሊድ፣ በክብረ ወሊድ ላይ ክብረ ድንግልና ተባብሮ ተነባብሮ የተሰጣት ጸጋና ክብር የተሞላች መሆኗን ገለጠላት፣ አመሰገነች። በእውነተኛ አይምሯችንን ልቡናችንን አምላካችን ይግለጥልን። ታዲያ እሷን ማመስገን ያስፈልጋል። በነገራችን ላይ እመቤታችንን የምናመሰግን እኛ ብቻ አይደለንም። ያመንም ያላመኑትም አካላት እመቤታችንን ያመሰግናሉ። ያመን ወደን እናመሰግናታለን። ያላመኑት ደግሞ ተገደው ያመሰግኗታል። ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል ያለችው እና መጽሐፍ ቅዱስ የማያነብ ትውልድ አለ በዚህ ምድር ላይ አለ ወይ? የለም። ፈላስፎች ያነቡታል። በዓለም ላይ ተቀባይነት ካላቸው መጽሐፍ የመጀመሪያው ነው። እምነት የለሾች ያነቡታል። መናፍቃን ያነቡታል መጽሐፍ ቅዱስን እና የሉቃስ ወንጌል ግልጥ አድርገው ሲያነቡት ከእግዚአብሔር ተልከው የነገሩሽን የምታሚ አንቺ ምን ነሽላሉ? ወደው ነው ማለት ነው። ተገደው ያመሰግናሉ። ነገር ግን ክብር የሚያሰጠው ተገዶ ማመስገን አይደለም። ተገዶ ማመስገን ክብር የለውም። ወዶ ማመስገን ግን ክብር አለው። እኛን ከነሱ የሚለየን ተገደን ሳይሆን ወደንና አምነን ነው የምናመሰግናት። በእውነት ደስ ሊለን ይገባል። ክርስቲያኖች አምነን ኦርቶዶክሳውያን ወደናት ነው። ማንም አስገድዶን አይደለም እሷን የምናመሰግነው። ወደናት ግን እናመሰግናታለን። በአራቱ ማዕዘን ያመነ ሁሉ ቅዱስ ሆይ ለምኝልን ሳይላት እንውላለን። ማንም የለም። ተገዶ አይደለም። መቼም በየቤት ፖሊስ እየመጣና ተነስ እመቤታችንን አመስግን ብሎ አስገድደን፣ ግን ፍቅሩ አስገድዳል። ለዓለም ዋወጭ እውነታ ግን አስገዳጅ ነው። በዚያ የፍቅር ማስገደድ ተገደን ወደን እናመሰግናታለን። በዚያው ልክ ደግሞ እኛ እንከብራለን፣ ከፍ እንላለን። ቃል ኪዳኗ በረከቷ ይደረግልናል። በእውነት ቃል ኪዳኗ ለሁላችን እንዲደረግልን የእመቤታችን ቸርነት፣ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት ከሁላችን ጋር ይሁን። ታዲያ በዚህ ሰዓት አሁን አጥብቀን ልንጠራት የሚገባ ማናት ብለን ካል ማን ነው አጥብቀን መጥራት ያለብን? እስክልቅል ያለ ነገር አለ። የእመቤታችን የአስራት ሀገር የምትባለው ኢትዮጵያ ደም ሲፈስባት እያየን ወንድማማቾች ጦር ሲማዘዙ ማየት ህመም ነው። ታዲያ ይህን ሊያስወግድ የሚችል ምድራዊ ኃይል የለም። ነገር ግን እጃችንን አንስተን ብንለምናት ማን ልታስወግደው ትችላለች? እመቤታችን ቅድስት ድንግል ማርያም። አንድነታችንን የምትመልሰው እሷ ናት። ለምን? መጀመሪያም ተበታትኖ የነበረውን ዓለም አንድ ያደረገችው ማን ናት? እመቤታችን ናት። ሕዝብና አሕዛብ አንድ የሆኑ ነፍስና ሥጋ መስማማት የቻሉት የተዋደዱት በእመቤታችን ነው። ስለዚህ ዛሬ ችግሩ መከራው እንዲወገድ እጃችንን አንስተን ልባችንን ከፍተን ውዳሴዋን፣ ቅዳሴዋን፣ ምስጋናዋን እያቀረብን ማንን መለመን ያስፈልጋል? እመቤታችንን መለመን ያስፈልጋል። በእውነት አሁን ያለንበት ጊዜ ፍቅር እንደ ሰማይ የራቀበት፣
ፍቅር እንደ ነፋስ የረቀቀበት ጊዜ ነው ማለት ፍቅር ያጣንበት ሁኔታ ላይ ያለ ነው። አሁን ጥቃቅን የሆኑ ስጋዊ ነገሮች አስደስቱናል፣ ብዙ ነገር ደግሞ እያጣን ነው። ስለዚህ እንደ ቀድሞ አባቶቻችን በፍቅር ዘር መቁጠሩ ጎሳውን ብሔርተኝነቱን ትተነው የቋንቋ የፖለቲካ ጣዖት አቁመን ማምለኩን ትተነው እጃችንን ወደ እመቤታችን መዘርጋት አማልጅን ማለት ይገባል አይገባም? ይገባል። አሁን ባለፉት የሐምሌ አጋማሽ አካባቢ የአባይ ግድብ ሁለተኛው ዙር ሙሌት ተጠናቀቀ ሲባል ሰማን። ደስ አለን አይደል? ሁላችንም ደስ ይላል። በጣም እጅግ ደስ ይላል። ነገር ግን አባይ ግድቡ እየሞላ የኛ ኑሮ ከፍቅር ከጎደለ ጥቅም አለው? የአባይ ግድብ የሚጠቅመው እኛ በምን መኖር ስንችል ነው? በፍቅር በሰላም በአንድነት በመዋደድ በመከባበር መኖር ከቻል እውነት ነው ግድቡ ሀገራችንን ይጠቅማል። እኛ በጥላቻ በበቀል ይሄ ጭንቅላታችን ኮንክሪት ብቻ ሆኖ ከፍቅር ጎሎ ወንዙ ሞላ ይሄ ሞላ ትርጉም አይኖረው። ስለዚህ ፍቅርም እንዲኖረን ሰላምም እንዲኖረን ማንን መለመን ያስፈልጋል? እመቤታችንን መለመን። በእውነት ለምኗት ኢትዮጵያውያን እጃችሁን አንሱ። በአንድነት በፍቅር በሰላም በመዋደድ አሁን ያው በሰው ስም የተሰየመውን ጾም እየጾምን ነው። ግን ፍቅሩ አለ? ንገሩኝ፣ አለ ወይ? የለም። ጭንቅላታችንን ባዶ ቀፎ ይሆን ነው። ፍቅር ጎሎታል፣ ሰላም ጎሎታል። ታዲያ ፍቅር፣ ሰላም፣ አንድነት ሳይኖረን ብንቆም በእውነት ከንቱ ድካም ይሆናል እና ከንቱ ድካም እንዳንደክም የእመቤታችን ጸሎት ተሰሚ ልመና ግዳጅ ፈጻሚ ስለሆነ ያ ጸሎቷ ተሰሚ ልመኗ ግዳጅ ፈጻሚ ሆኖ አማላጅነቷ እንዲደረግልን በፍቅር ሆነን ወደ እሷ መምጣት መቅረብ ያስፈልጋል እና ጾሙንም በፍቅር በአንድነት ሆነን ጾመን የእመቤታችን በረከት ለሁላችንም እንዲደርስን አምላካችን ይፍቀድልን። ከእግዚአብሔር ተልከው ነገሮችን የምታምኚ አንቺ ብፅዕት ነሽ ቅድስት ነሽ እያለች ነው ኤልሳቤጥ። እኛም እንደዚያ እንላለን። የእመቤታችን በረከቷ ከሁላችን ጋር ይሁን። ደህና እምሹ። ስብሐት ለእግዚአብሔር።